ምን አይነት የአውሬዎች ዘመን ላይ ነን በኢየሱስ ስም። በገዛ አያቴ ተደፍሬን የወጣሁት በጣም ብዙ መከራዎችን አሳልፌያለሁ። ምን ያህል ደፋር በሆነ ነው ይሄን ያያየው እግዚአብሔር ላይ አፌን የምከፍት ለሰው ነው የምቀዳው። በዚህ ነው ተዳገረው እግዚአብሔር የተመሰገነ። ይሄን ትውልድ በጣም ነው ያበከቱት ያሉት። ድንግልናሽን በስንት እርሜን ያጣሽ? ከአንድ አመት በፊት በ18 አመቴ። ርካሽ መሆን ማለት እንደነሱ መሆን ማለት ነው። የእግዚአብሔርን ድምጽ መለማመድ ለዚህ ነው የሚጠቅመን። እግራችሁ ሳት ባለ ጊዜ ቶሎ የሚመልስ የእግዚአብሔር ድምጽ ይሰማችሁ። እግዚአብሔር ያልከበረበት ነገር መጨረሻው እንዴት ሊያምር ይችላል? ድርጅቱ ሊዘጋ ነው። 31 ሰራተኛ ላባረር ነው ስል አይዞ አይባልም። ብዙ ሰው ከቸርች አባረራችሁ እናንተ ክፉዎች። በጣም ብዙ የተሳሳቱ ነገሮች ስላሉ አፔታይታችን እንዳይዘጋ ነው እኔ የምጮህ። ከምንም በላይ እኮ ነው ልጅነታችን የሚበልጠው። ሃሌሉያ። ጠቅላይ ሚኒስትር ከመሆን እግዚአብሔር ባሪያ መሆን ይበልጣል። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ድንግልናሽን በስንት እርሜን ያጣሽ? ከአንድ አመት በፊት በ18 አመቴ። ማርያምን የምሬና በ16 ካንቺ ጋር ለመሆን አንድ ወንድ ልጅ በወር ስንት ብር መስራት አለበት? እስከ 10 ሚሊዮን በወር። ያ እኔን ቀብረር አርግቶ ዘና አርግቶ ካልኖረ ምን ለኔ ወንድ አይደለም። ልክስክስ መሆን ማለት ወይንም ርካሽ መሆን ማለት ላይክ እንደነሱ መሆን ማለት ነው። ለዚህ ደግሞ በቂ ምክንያት አለኝ። ልብ ብላችሁ ካዳመጣችኋቸው ድንግልናችሁን ወይንም ክብረ ንጽህናችሁን ያጣችሁት በስንት አመታችሁ ነው ሲባሉ አንገት የሚያስደፋ የሚያሳፍር ቢሆንም እነሱ ግን በኩራት አንገታቸውን ቀና አድርገው እየሳቁ በ16 እና በ18 አመታችን ያጣነው አሉ። በነገራችን ላይ ያ እድሜያቸው ድንግልናቸውን ያጡበት ነው። ከዛ በኋላ አስቡት ከስንቱ ጋር እንደተጋደሙ። በጣም የገረመኝና ይሄንን ቪዲዮ በዋነኝነት እንድሰራ ያደረገኝ ደግሞ ለሁለተኛው ጥያቄ የመለሱት መልስ ነው። አንድ ወንድ ከናንተ ጋር ለመሆን ምን ያህል የወር ገቢ ሊኖረው ይገባል ሲባሉ የመለሱትን መልስ ሰምታችኋል። አንዷ 10 ሚሊዮን አለች፣ አንዷ ደግሞ አንቀባሮ ካላኖረኝ ምን ወንድ ተባለ አለች። እነዚህ ልጆች ድንግል ሆነው ወይንም ክብረ ንጽህናቸውን ጠብቀው ከማንንም ጋር ሳይጋደሙ ሳይልከሰከሱ እንደዛ አይነት ወንድ ቢመኙ አይገርመኝም። ነገር ግን ከ16 እና ከ18 አመታቸው ጀምሮ ከማንንም ጋር እየተጋደሙ ኖረው መጨረሻ ላይ ግን የተመኙት ሚሊዮነር በጣም እነሱን አንቀባሮ የሚያኖር ወንድ መሆኑ ነው በጣም ያናደደኝ። ስለዚህ የምትመኙትን ነገር ለማግኘት ቀድማችሁ እኔ ማን ነኝ ብላችሁ ራሳችሁን አንዳንድ ሴቶች ቼክ አድርጉ። ማንም ገንዘብና ሀብት ስላለው እንደፈለገ እንዲጫወትባችሁ የማትፈቅዱ ክብራችሁን ጠብቃችሁ የምትኖሩ ሴቶች ደግሞ በዚህ አጋጣሚ ለእናንተ ትልቅ ክብር አለኝ። ኖርማላይዝ እየተደረጉ መጥቷል። ይቀፉኝና የሚያስጠሉኝ እነማን ናቸው መሰላችሁ? ጠያቂዎቹ ናቸው። ክሬቲቭ የሆነ ነገር መፍጠር ከብዶ ነው እንደዚህ የምትጃጃለው በየመንገዱ እየሄድክ። ይሄ እኮ ጅልነት እኮ ነው። ይሄ እኮ ሞኝነት ነው ማለት። ዝም ብለ ዘመንህን በማይረባና ዘመንህን በማይጠቅም ነገር ወጣትነትህን እየበላህና እያስበላህ ያለ ሰው እኮ ነው። አታፍርም እንኳን ትንሽ? ኦኬ እሺ ሴቶቹ አፍረት ጎደላቸው እንበል በቃ ምናምን ይሄ ፕራይቬት ፓርታቸውን ፕራይቬት ነገራቸውን የግል ሚስጥራቸውን ወይም ደግሞ ጌታ የሚያውቀው ሚስጥራቸውን አውጥቶ አደባባይ ላይ ማስጣት ከተጀመረ ሰንበትበት ብሏል። ከሰውነቷ ፕራይቬት ፓርቷን መደበቅ የማትችል ሴት በህይወቷ ላይ ሀፕን ያደረገውን ከእግዚአብሔር ጋራ ማለቅ ያለበትን ጉዳዩን አደባባይ አታሰጣም ብሎ ኤክስፔክት ማድረግ ሼም ነው። እኔ ራሴ እንደዛ ባስም ሞኝነት ይመስለኛል። ነገር ግን እንደዚህ አይነት ትውልድ ገዳይ የሆኑ ኢሹዎች በሶሻል ሚዲያ ላይ ሲነሱ በኃይለኛው ተረባርበንበት ልናወግዘው ይገባል። በገዛ አያቴ ተደፍሬን የወጣሁት በጣም ብዙ መከራዎችን አሳልፌያለሁ። ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩባቸው ጊዜያቶች ነበሩ። ዩኒቨርሲቲ ተመርቄያለሁ በኢንጂነሪንግ ምናምን። ስለዚህ በቃ ይሄ ወንድ በሚባል ነገር አርሊ ነው በገዛ አያትሽ ማለት ነው። በገዛ አያትሽ ከባድ ነው። አዎ እንደዛ አንተም ብሎኛል። በልጅነት ነው የወጣሁት። ብቻ ምን ማለት ወደ ብዙ ነገር ነው ያሳለፍኩት። ሰይፉ በወንድ ብዙ ተፈትኛለሁ። በቃ እግዚአብሔር ነው አባትም እናትም ሆኖ ያኖረኝ እና አንዳንዴ በቃ
ይቺ እህታችን ከሰሞኑ እንግዲህ በአንድ ታዋቂ ቲክታከር አርቲስቲውን ቲክታከር በጣም ማስፈራሪያና ዛቻ በልጄ እያስፈራራኝ ነው ለልጅሽ መኖር ከፈለግሽ ምናምን እያሉ እንደዚህ አይነት ዛቻ እየደረሰብኝ ነው ብላ በሶሻል ሚዲያ ላይ ስታጋራ አይቻት። ብዙ ጊዜ እህቶቻችን ከተጎዱና አታክ ከተደረጉ ከተገደሉ ከታረዱ ነገር ከደረሰባቸው በኋላ ነው ከተደፈሩ በኋላ ነው እየደረስን ፍትህ 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 የምንለው። ሶ ለምን እንደዚህ ከሚሆን እሷም የሰውየውን አይደንቲቲ ሪቪል አድርጋ አውቀነው ይሄ ሁሉ ህዝብ እያለ መቼስ ይሄ ሁሉ ወንድ እያለ ይሄ ሁሉ ወጣት እያለ ይሄ ሁሉ አባት እያለ እነኚህ ሁሉ እናቶች እያሉ መንግስት እያለ ህግ እያለ እንዴት ነው ዝም የሚባለው? እንዴት ነው ሰውየውን ስሙን ለመናገር በዚህ ልክ የምትፈራው? ያውም ደግሞ ሰው ልጁ በልጁ እያስፈራራችሁት እንዴት ዝም ይላል? ህይወቱን ይሰጣል ሰው በልጅ ቀልድ እንደሌለ አውቃለሁኝና ሲቀጥል እንደዚህ አይነት ቶፒኮች ወደ ሚዲያ መጥቶ ከመራገባቸው በፊት ለህግ ነው መቅረብ ያለባቸው። ሰው ያስፈራራኛል፣ እንደዚህ ጾታዊ ትንኩሳ ያደርግብኛል፣ እንደዚህ ሆናለሁ ብሎ ሚዲያ ላይ መጥቶ መናገር ጭራሹኑ በአንዳንድ ኔጌቲቭ ኮሜንቶች ራስን ማሳበድና ላላስፈላጊ እርምጃ ራስን መዳረግ ነው። ስለዚህ እንደዚህ አይነት ቶፒኮች መጀመሪያ ለህግ ነው መቅረብ ያለባቸው። ህግ የሚወስደውን እርምጃ ይወስዳል። ልክ እንደኔ ደግሞ እንደ ወጣትነት እንደ አንድ ሶሻል ሚዲያ ተጠቃሚ ሰው ደግሞ ነገሩን ሚዲያ ላይ ትክክልና ተገቢ እንዳልሆነ ሌሎች ሴቶችም እንዲጠነቀቁና ከእንደዚህ አይነት ነገር ራሳቸውን እንዲጠብቁ አዌርነስ እንናገራለን፣ አዌርነስ እንፈጥራለን ማለት ነው። እኔ እናት አንዴ ለናግዞት ፈልገን ነበር። ማናገር ይቻላል? ታናግረኛለህ፣ ታግዘኛለህ፣ ይገረኛ አንዴ ዋውን ቢያወርድ ዋውን አድርሼ ነው የምመልሰው። ገና ብዙ ጃኒካ ስላለኝ መሄድበት ስላለኝ በጊዜ መጨረስ ስላለብኝ ውሃውን ወዴት እየወሰደ ውሃ ለሰው ነው ውሃ የምቀዳው ሰው ቤት እየወሰደ። አዎ ከዛ በወር ሳንቲም ይሰጡኛል። ገብተዋል። ከልመና ይሻላል ብዬ በዚህ ነው የምተዳደረው። እግዚአብሔር የተመሰገነ ይሁን በኢየሱስ ስም። ይሄም አይደረግም። ተመስገን አምላኬ አንተ ታውቃለህ ጉልበቴና ደራ ያንተ ነው። አሜን ሃሌሉያ ተባላለሁ። ይሄንን ብር እየያዙና ደቡብ አፍሪካ የፒትስበርግ ሙሉ ወንጌል ቤተክርስቲያን በጎ አድራጎት ማህበር ተባረኩ በኢየሱስ ስም። አሁን እንደኔ ማሰጠኝ አላስበው ማለት ተባረኩልኝ። እግዚአብሔር ዘመናችሁን ይባርክ። ያን ሁሉ ጀርካን ገና ሰው ቤት የሚወስዱ የኔ እናት ብዙ አላስቆመም። እግዚአብሔር ዘመናችሁን ይባርክ። እኔ ከዚህ መሃል የተረዳሁት ነገር አንዳንዴ በሆነው ባልሆነው ሁሉ ዝም ብለን እግዚአብሔርን አማረን አናውቅም። በሆነው ባለን ነገር ላይ እያለን እንኳን አማረን እናውቃለን። እያለ ምንም ሳይጎልብን የሆነ በቃ ዝም ብላችሁ ቁጭ ብላችሁ ዶቶችን ስታነካኩ ተበሳጭታችሁ አማራችሁ አታውቁ። ይሄ ራሱ ጤና ካለ አይደል አለች። ይሄ ራሱ ሰላም ከሆንኩ አይደለም ማደርገው። እግዚአብሔር ይመስገን ማለት ምን ያህል ድሎ በኢየሱስ ስም። እግዚአብሔርን ተማምኖ ከቤትስ መውጣት ምን ያህል የተቃና መንገድ ላይ መሄድ ነው። እውነት በእግዚአብሔር ላይ አታጉረምርሙ። በእግዚአብሔር ላይ በጭራሽ አታጉረምርሙ፣ አትበሰጫጩበት። እግዚአብሔር ላይ በጎ አድራጎት ውስጥ እየተሳተፋችሁ ያላችሁት ወንድሞቻችን ጌታ ዘመናችሁን ይባርክላችሁ። ሰጪ እጆች ተባረኩልን፣ እንወዳችኋለን። የእግዚአብሔር ስም ለዘላለም የተባረከ ይሁን። በትንቢተ ኤርሚያስ ምዕራፍ 33 ከቁጥር 1 ጀምሮ ሲናገር የእግዚአብሔር ቃል እንደዚህ ይላል። ኤርሚያስ ገና በግዞት ቤት አደባባይ ታስሮ ሳለ የእግዚአብሔር ቃል ለሁለተኛ ጊዜ እንዲህ ሲል መጣለት። ስሙ እግዚአብሔር የሆነ ያደረገው እግዚአብሔር ያጸናውም ዘንድ የሰራው እግዚአብሔር እንዲህ ይላል፣ ወደ እኔ ጩህ። ሃሌሉያ። እኔም እመልስልሃለሁ። ኢየሱስ ጌታ ነው። አንተ የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ይላል ኢየሱስ ክርስቶስ። የእግዚአብሔር ልጅ ጌታ ነው። ወደ እኔ ጩህ። ወደማ? ወደ እግዚአብሔር። ገንዘብ ወዳለው ሰው አይደለም፣ ሀብት ወዳለው ሰው አይደለም፣ ንብረት ወዳለው ሰው አይደለም፣ ስምና ዝና ክብር ወዳለው ሰው አይደለም። ወደ ሰራዊት ጌታ ወደ እግዚአብሔር እንድንጮህ ይፈልጋል። ስጋ ለባሽ ሁሉ ለሚንበረከክል። ሌላ ወደ ማን ይጮሃል? ሌላ ወደ ማን አቤት ይባላል? ሌላ ወደ ማን ቢጨንቀንም ቢከፋንም ይሁን መንገዳችን ውልፍት ቢልብንም ከመንገዳችን ብንወጣም ጭንቀት ውስጥ ብንገባም
ብንጨነቅ ብንጠበብ ምን ወደ ማን ነው የምንጮው? ወደ እግዚአብሔር። ወደሱ በመጮው ውስጥ ከብዙ ጭንቀቶች መገላገል አለ። ወደሱ በመጮው ከብዙ ጭንቀት ውስጥ ማምለጥ አለ። ከብዙ ነገር ማምለጫ አለታችን ነው በቃ ኢየሱስ። ማምለጫ መንገዳችን ነው በቃ ጌታችን። ወደሱ መጮውን የመሰለ ነገር የለም። እግዚአብሔር ይመስገን። እግዚአብሔር ይመስገን። ክብሩን ሁሉ ጠቅልሎ ይወሰደው። እንደው እግረ መንገድ መርቃችኋለሁ። እግራችሁ ሳት ባለ ጊዜ ቶሎ የሚመልስ የእግዚአብሔር ድምጽ ይሰማችሁ። አሜን። ልክ መስሏችሁ ነገር በጣም ቀና መስሏችሁ ግን ደግሞ ከምኞቶቻችሁ የተነሳ እግዚአብሔርን በመታሳዝኑበት ጉዳይ የሚመልስ ቶሎ ወደ ጓዳ የሚያመጣ ቶሎ ወደ መስመራችሁ የሚመልስ የጌታ ድምጽ በኢየሱስ ስም ይሰማችሁ። አሜን። እንደው እግረ መንገድ መርቃችኋለሁ። እግራችሁ ሳት ባለ ጊዜ ቶሎ የሚመልስ የእግዚአብሔር ድምጽ ይሰማችሁ። የሚገርም ምርቃት ነው። እግራችሁ ሳት ባለ ጊዜ ቶሎ የሚመልስ የእግዚአብሔር መንፈስ በኢየሱስ ስም የእውነት ዛሬ ላይ ያስፈልገናል። ይሄ በቃ ዛሬ ላይ በጣም የሚያስፈልገን ትልቅ ባርኮትና ትልቅ ጸሎት ነው። በቃ እግዚአብሔር ሆይ እግሬ ትንሽ ካንተ መንገድ ላይ ሳት ባለና ወጣ ባለ ጊዜ መለስ አድርገኝ። ታውቀው የለ የአዲስ አበባ የኮሪደር ልማት ላይ በነገራችን ላይ ምን ያህል እንደምንጠነቀቅ ማለት በእግረኛ መንገድና በሳይክለኞች ወይም ደግሞ ጥቃቅን ተሽከርካሪዎች ሳይክል፣ ስኩተር ምናምኖችን ታውቋቸዋላችሁ። ስኬት ይሄ ሮሊንግ ስኬት ምናምን የሚጫወቱ ልጆች በዛ መንገድ ላይ ወክ ካደረጋችሁ እስከ መቀጣት ድረስ ትደርሳላችሁና ምን ያህል ጠንቀቅ ብለንና ምን ያህል መስመራችንን የእግረኛ መንገድ ይዘን እንደምንሄድ ታውቃላችሁና ህግ አለ። ከዛች መንገድ ከወጣችሁ እዛ መንገድ ላይ የተመደበው ጠባቂ እናንተን የመቅጣት ሙሉ መብት አለው። እናንተን ወደ እግረኛ መንገድ ተመለስ ውጣ የማለት ኦቶሪቲ አለው። ስለዚህ በህይወታችሁ ላይ ከመንገዳችሁ ወጣችሁ ሌላ ያልተፈቀደላችሁ መንገድ ላይ ስትገቡ ተመለስ ውጣ፣ ይህ አይደለም መንገድ ያ ነው መንገድ የሚል የእግዚአብሔር መንፈስ በህይወታችሁ ላይ ኦቶሪቲ ሊኖረው ይገባል። ፈቃዳችሁን ልትሰጡት ህይወታችሁን ሰሚት ልታደርጉለት ይገባል። አለስ አዘርዋይስ በህይወታችሁ ላይ አንድ ኦቶሪቲ የማይወስድ ጌታ ከሌለ መንገዳችሁን ትስታላችሁ፣ አወዳደቃችሁም አያምርም፣ ቅጣታችሁም በዛው ልክ የበዛ ይሆናል። ስለዚህ ሳት ባልን ጊዜ ወደ እግዚአብሔር መንገድ የሚመልሰን መንፈስ ቅዱስ ይርዳል። መዳን ሆኖላችኋል። መዳን ብቻ አይደለም። ማታ ገብተህ ጸልይ፣ እግዚአብሔር ሆይ ስሜን ከሕይወት መጽሐፍ ደምስስ ብትል አትደመሰስም። እኛ የምንሰብከው ወንጌል የተሸቀጠ ወንጌል አይደለም። አቅም የሌለው ወንጌል አይደለም። በአንተ ጸሎት የሚቀየር ወንጌል የለን። ሃሌሉያ። ኢየሱስ ያለው ህይወት አለው። አሜን። ልጁ ያለው የዘላለም ህይወት አለው። እንድንድን እንጂ እንድንጠፋ አልሞተም። ምን አይነት ወንጌል ነው? ሰው እውነተኛ የእግዚአብሔር ልጅ ሲደክም ይጠፋል ማለት የዳነው ምን አይነት ሰው ነው? አሁን እኮ እንሻላለን ምንም ብንደክም አሁን እንሻላለን። ጳውሎስ ሮሜ 5 ላይ ገና በበደላችን እዛ ሙታን እያለን በልጁ ሞት የታረቀን ከታረቀንም በኋላማ እንዴት ደግሞ በህይወቱ አንድን ባይታረቀን የሚቀለው እዛ ጋር ነበር። ባይታረቀን የሚቀለው ልጁን እየጠላን ሳለ ስሙን እየጠላን ሳለ ብርሃን እየጠላን ሳለ ያኔ ሊያጠፋን የሚችል ጌታ ነው ያዳነን። ከወለደን በኋላ ዘሩን ካካፈለ በኋላ እግዚአብሔር ዘሩን የሚበላ አይደለም። እግዚአብሔር ዋው ኢየሱስ አይሸቀጥም። ወንጌል አይቀየርም። ወንጌል አይለወጥም። ያበበ ትምህርት የማሞት አሁን እንጫጫሉ። ሰሞኑ ካልቪን አርሚን እና የሚሉት የፈረንጅ ማስ ይጠሩልህ ይላሉ። ፈረንጅ አይደለም፣ መዳን ካይሁድ ነው። አሜን። በነገራችን ላይ እኔ ወደ ክርስትና ከመጣው በኋላ በጣም ብዙ ውጣ ውረዶች ውስጥ ሳልፍ በጣም ብዙ መሳት ውስጥ ከመንገድ ስወጣ እግዚአብሔር በማይፈቅደው መንገድ ላይ ራሴን ሳገኝ ስስት ምናምን ነገር በጣም ደነግጥና በቃ እንደጠፋው ይሰማኝና በቃ እግዚአብሔር ፊት እንደሚነሳኝ እግዚአብሔር ምንም እንደማይራራልኝ ይሰማኝ ነበርና አንድ የሚያጽናናኝ የእግዚአብሔር ቃል ምንድነው? በድካማችን ጊዜ የሚራራልን ሊቀ ካህናት አለን ይላል። የሚመልስ ሊመልሰን የሚወድ ሁሌ እጆቹ የተከፈቱ የምህረት እጆቹ የተዘረጉ አምላክ እንዳለ ሳስብ ጠፍቶ ከአባቱ ቤት ጠፍቶ አባትየው ደጅ ቆሞ የጠበቀውን ያንን ጎበዝ ሳስብ ያንን ወጣት ሳስበው
እጽናናለሁ። ምን ያህል የፍቅር ጌታ ነው። ነገራችን ላይ የኛ ጽድቃችን አይደለም በእግዚአብሔር ዘንድ ምህረትን እንድናገኝ የሚያስደርገን፣ የኛ የተቃና መንገድ ላይ መሄዳችን አይደለም። የልጁ የክርስቶስ ኢየሱስ ደም ነው በአብ ቀኝ ሞገስን እንድናገኝና ምህረት እንዲበዛልን ያስደረገን። በቃ ምጽናናበት መጽናኛዬ ምንም አይነት ነገር ውስጥ ራሴን ገብቼ ሳገኘው እንደሚያስወጣኝ በቃ የምተማመንበት የምመካበት ልቤ የሚደገፍበት ነገር ቢኖር አንድና አንድ የኔ ብርታትና የኔ ብቃት አይደለም፣ የእግዚአብሔር የምህረቱ ባለጠግነት ነው። የክርስቶስ ኢየሱስ የታማኙ ሊቀ ካህኔ የእርሱ ደም ነው። ዛሬ በተለያየ ድክመት ውስጥ በተለያየ ውድቀት ውስጥ ድካም ውስጥ ያላችሁ ሰዎች በክርስቶስ ኢየሱስ ደም ላይ ተስፋ አትቁረጡ። ኢየሱስ ክርስቶስ ዛሬም ይወዳችኋል፣ ዛሬም ይራራላችኋል፣ ዛሬም ይሳሳላችኋል። እንድትመለሱ ወደ መንገዱ እንድትገቡለት በዚህ በኢየሱስ ላይ እንድትታመኑ ዛሬም ጥሪ ያቀርብላችኋል። እንዳትሸወዱ፣ እንዳትታለሉ፣ ድካማችሁን አይታችሁ የእርሱን ብርታት እንዳታጣጥሉት። የእናንተ ድካም ምንም ነው፣ የእርሱ ብርታት ይበልጣልና። ጃርት ከፊቱ ውጪ በሙሉ እሾክ እና በቅዝቃዜ ወቅት ጃርት አንድ ላይ ካልሆነ ለብቻው አይችልም። አንድ ላይ መሰብሰብ እና የጋራ ሙቀት ኮመን ሙቀት ይዘው ነው። በዚህ በኩል የፈለገ ፍሪዝ ቢያደርገው ግን የጋራ ሙቀት ጠብቀው ነው የሚቆዩት። በረዷን የሚያልፏት ቅዝቃዜዋን እንደነገርኳችሁ ከፊቱ በቀር በሙሉ እሾክ ነው። ሰርቫይቭ ለማድረግ ግን መጠጋጋት አለበት እና ይወጋጋሉ በሙሉ እሾክ ነው እና ሲጠጋው ይወጋው። ወጋት መረረኝ ብሎ ቢወጣ ይሞታል። ስለዚህ በጣም ሲወጋው ቀስ ብለው ወጋኝ። በጣም አትውጋኝ ማለት አይቻልም። እንዳለ እሾክ ነው እና ቀስ ብለው ወጋኝ። ሰርቫይቭ ማድረግ ይቀድማል። አይ መኖር ይቀድማል። ከዛ ነው ምቾት። በህብረት መኖር ምርጫ አይደለም፣ ግዴታ። አሜን። አስጠላኝ ህብረቱ ትሞታለህ እና ሙቀትን ጠብቀ አብረ ወንድም ላይ ያለው ባህሪ አስቸጋሪ ነው። ተሸከመው ይወጋላው። ቀስ ብለህ ተጠግተህ ትነቅለዋለህ። እሾኩን አንድ እሾክ አልባ ታደርገዋለህ። እስከዛስ ግን ዝም ብለህ ብትነቅለው ትጣላለህ። ስለዚህ ቀስ እያልክ በትህትና ወንድምህን አይደል ራስህን ይዘህ አንተ ነህ ትሁት መሆን ያለብህ። ከሱ መጠበቅ የለብህም። እየጸለይክለት እያካፈልከው ዝቅ ብለህ በፍጹም ትህትና እና የክርስትና በጣም አንዱ ካርዲናል የሆነ ፕሪንሲፕል እኮ ሂዩሚሊቲ ትህትና እኮ ነው። በጣም እኮ በእውነት ነው የምላችሁ ትህትና ነው። በጣም እንጸልያለን ብዙ ጊዜ ግን ትህትና በጣም ይቸግረናል። ለሰው ደግሞ በጣም ትክክለኛ ሌቭል የሚባለው ግራውንድ ነው። በጣም ቆንጆ ነገር ለመቀመጥ መሬት ነው። መሬት ቁጭ ያለ ሰው ወዴት ይወድቃል? ምንም በገፈተረው እዛው ወንበር ላይ ተቀመጠስ ተነስቶ ቁጭ ሲል ይጎትትብሃል፣ ትወድቃል። ትሁት ምንም አታረገውም። ባይዘው በጣም ዝቅ ያለ ሰው ምንም ብትረግጠው የት ታረጋዋል? የትም አታረገው። ኢየሱስ ለመሞት ባይዘው የዛን ያክል ትሁት ነበር። ታፍታህበት አታዋርደው፣ በጥፊ መታ አታዋርደው። ለመሞት ሬዲ ነው። ምን አይነት መገለጥ ነው የእውነት ይሄ! በቃ ሊትራሊ በኢየሱስ ፍቅር ነው። በቃ ማለት ፍቅር ነው የሚሰብከው። ምንም ሌላ ኢሹ የለውም። ሌላ አጀንዳ፣ ሌላ ማብራሪያ ራሱ አይፈልግም። በቃ ወንድምህን ከጎን ያለውን ያንተንም አስቸጋሪውን ባህሪን ታውቃለህ፣ የሱንም አስቸጋሪውን ባህሪ ስታይ በቃ ምንም ቢሆን እሾ ለእሾህ ነው የሚሆነው። እሾ ለእሾህ ነው። ትወጋጋለህ። በቃ ጠቃ ብለህ ትነቃቀላለህ ነው በኢየሱስ ስም። ከቤተ ክርስቲያን ዛሬ ላይ በቃ የተለያዩ ነገሮችን አይተን የምንሸሽ ሰዎች አለን። ኖ ዌይ፣ ትክክል አይደለም። በቃ በጣም ተሳስተናል። ከኔም ጭምር በጣም ተሳስተናል። የምናያቸው ቤተክርስቲያን ውስጥ በአንዳንድ በድካም የተጠቁ ወንድሞቻችን ምክንያት ከቤተክርስቲያን ማምለጥ የለብንም። እንሞታለን። በጣም ጠፊዎች ነው የምንሆነው። ከቤተክርስቲያን ውጪ የት ሄደን ነው ኮምፎርታብል የምንሆነው? የት ቦታ? ጭፈራ ቤት፣ ምግብ ቤት፣ ካፌ፣ ቤታችን የት ሄደን? ኮምፎርት ዞናችን ቤተክርስቲያን ናት። በነገራችን ላይ በጣም ብዙ የተሳሳቱ ነገሮች ስላሉ አፔታይታችን እንዳይዘጋ ነው እኔ የምጮኸው። በጣም ብዙ የተሳሳቱ ነገር ከዚህ ሁሉ ጣጣ ቢቀርብኝስ ያላችሁ እኮ አላችሁ። አርፌ ልቀመጥስ፣ ጌታን ተቀብያለሁ፣ የዘላለም ሕይወት አግኝቻለሁ፣ መንግስተ ሰማያት እገባለሁ፣ በቃ ተመስገን። እንደዚህ አይነት ጣጣ ምን ያደርጋል? በቃ በፍርሃት የምትኖሩ ትኖሩ ይሆናል። ግን ከየት እንሄዳለን? ከቅዱሳት መጽሐፍ ትምህርት ከየት እንሄዳለን? ሰው አበላሽቶታል ማለት የለም ማለት አይደለም። ሰው አበላሽቶታል ማለት መጠማት የለብንም ማለት አይደለም። እንዲያውም ምናልባት ዲያብሎስ እያበላሻቸው ያለው እኛ እንዳንጠማ ይሆን ወይ ብዬ አስባለሁ።
እውነተኛው ክብር እንዳይገለጥ እንደው እግዚአብሔር ይርዳል። እውነተኛው ክብር እንዳይገለጥ ይሆን ወይ ለመከልከል፣ አቤታይን ለመዝጋት፣ እንዳንጠማ፣ እንዳንጸልይ፣ እንዳናምን፣ ተጠራጣሪዎች ብቻ እንድንሆን፣ ኮስችን እንድናደርግ የሚያደርገን ነገር ስለሆነ አንድ ነገር ልንገራችሁ። የጸጋ ስጦታን በተመለከተ ሰጪው አምላክ ፍጹም ነው። አሜን። ኦኬ፣ ሰጪው አምላክ ፍጹም አምላክ ነው። ስህተት የለም በሱ ዘንድ። ስጦታዎቹም ፍጹማን ናቸው። ስህተት የለም። እግዚአብሔር የተሳሳተ ስጦታን አይሰጥም። ሰጪው ፍጹም ስለሆነ ስጦታዎቹም ፍጹማን ናቸው። አሜን። ሰጪው ስህተት የለውም፣ እግዚአብሔር ነው። ስጦታዎቹም የመንፈስ ቅዱስ ስጦታዎች ስለሆነ ስህተት የለባቸው። ችግሩ ተቀባዩ ዕቃው ፍጹም አይደለም። ፐርፌክት ስጦታዎች በኢምፐርፌክት ዕቃ ናቸው። ፐርፌክት ግን ዕቃ የለም። ሐዋርያው ጳውሎስ ሲናገር እግዚአብሔር የከበረ መዝገቡን በሸክላ ዕቃ ውስጥ ነው ያኖረው ይላል። ሸክላ ነው ዕቃው፣ ተሰባሪ ነው ዕቃው፣ ጥንቃቄ የሚጠይቅ ነው ዕቃው። ስለ ዕቃው የሚናገሩት ዕቃው አይገባውም ነበረ፣ ደካማ ነው እሱ። ፍጹም የሆኑ ስጦታዎች በደካማ ሰዎች እጆች ስለሆኑ አቢዩዝ ይደረጋሉ። ለተለየ ዓላማ ጥቅም ላይ ይውላሉ። ራስን ግራቲፋይ ለማድረግ ጥቅም ላይ ይውላሉ። ለንግድ ጥቅም ላይ ይውላሉ። ለብዙ ነገር ጥቅም ላይ ይውላሉ። ይሄ ዕቃው ነው። ስጦታዎቹ ፍጹማን ናቸው። ፍጹም የሆኑ ስጦታዎች ፍጹም ባልሆኑ ሰዎች ላይ ስለሆነ ያሉት በጣም ብዙ ትርምሶች አሉ ጸጋ ስጦታን በተመለከተ። እና እኔ ሁለት ቃላትን እንድናይ እፈልጋለሁ። አቅላይነት እና አጥላይነት የሚል ሁለት ነው በቃ ኦፕሽናችን። አንዳንድ ሰዎች እነኚህ ፍጹም ስጦታዎች ፍጹማን ባልሆኑ ሰዎች ፕራክቲስ ሲደረጉ ሲያዩ አቅላዮች ይሆናሉ። ጸጋ ስጦታን ያቃልላሉ። የጸጋን ነገር ያክፋፋሉ፣ ቸል ይላሉ፣ አይጠሙም። እና አትፈርዱባቸውም አንዳንዶቹን። እኔ መጽሐፍ ቅዱስ ላይ በጣም በግልጽ ባላገኘው አላምንም ነበር። ጸጋ ስጦታ በተደጋጋሚ ባላገኘው አላምንም ነበር። ዘመኑ እንዳታምን የሚያደርግ ነው። ተጠራጣሪ እንድትሆን ያደርጋል። አቅላይ እንድትሆን ያደርጋል። አሸዋፊ እንድትሆን ያደርጋል። የምታያቸውን የጸጋ ስጦታዎች በሙሉ ከእግዚአብሔር እንዳልሆኑ ኮንክሉድ በማድረግ የሚያቃልል ነገር አለ። አቃላዮች እንሆናል። አናከብዳቸውም፣ አናካብዳቸውም። ሲሪየስሊ አንወስዳቸውም። ሲሪየስሊ አንጠማም። ሲሪየስሊ አንመረምርም። ሲሪየስሊ አንማርም። ገና በቃ ፈውስ፣ ልሳን፣ ትንቢት ምናምን ሲባል ኦልሬዲ አቅላይነት በጣም አለ። እና ይሄ እግዚአብሔር የማይፈልገው ነገር ነው። እኛ አቅላዮች እንድንሆን ሳይሆን አጥላዮች እንድንሆን ተጠርተናል። አቅላይነትን ማስወገድ አለብን ፕሊዝ። እንዲሁ በጣም በጸጋ ስጦታ ዙሪያ ስተትም ስለበዛ ማሾፍም ስለበዛ እንዳይቀልባችሁ። እግዚአብሔር ያከበደው ነገር ነው፣ ተጠንቀቁ። ሰው ስላቀለለው እንዳይቀልብን ተመልከቱ ወገኖቼ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ ቅዱስ መጽሐፍ መንፈስን አታጥፉ ይላል። መንፈስን ኮንች አታርጉ። ልክ እንደ እሳት ነው። መንፈስን አታጥፉ ይላል። ማራገብ ነው የሚያስፈልገው፣ መጠማት ነው የሚያስፈልገው። ኮንች እንዳናረግ መጠንቀቅ አለብን። እንዳናቃልለው፣ እንዳንተወው፣ አፔታይታችን እንዳይዘጋ በስህተቱ ምክንያት አቃለን እንዳናየው። ይሄን ነው ሁሌ የምላችሁ። እኔ እነኚህ አንዳንድ የእግዚአብሔር መንፈስ ተናገረኝ፣ የእግዚአብሔር መንፈስ እንደዚህ ያደረገ እያሉ በስመ እግዚአብሔር እየነገዱና እየሸቀጡ ያሉ ሰዎችን እንደምናያቸው ከሆኑና እንደ አፈላላቸው ከሆነ ብዙዎቻችን ዛሬ ላይ ጴንጤ አንሆንም በጌታ ነን ብለን ለማለት ሼም ከሚይዛቸው ሰዎች መሃል ዋናው ሆን ነበረ። ነገር ግን በፍጹም በነሱ እንዝላልነትና በነሱ ደፋርነት በነሱ ፈራ እግዚአብሔር በልባቸው ውስጥ በመጥፋት እኔ የእግዚአብሔርን ጸጋ ማክፋፋት አልችልም፣ በጭራሽ አልችልም። ክርስቲያንም አያስብለኝም። ዋናው የክርስቲያን ኳሊቲ ከነዚህ ሰዎች ተለይተ ተቀድሰ ለእግዚአብሔር እንደሚመች ሆነ መኖር ነው። እግዚአብሔር እንደሚፈልገው በመንፈስ ቅዱስ ኃይልና ጉልበት እየሰራብህ ለእግዚአብሔር ዓላማ በእግዚአብሔር ዓላማ ውስጥ መኖር ነው። በጭራሽ በእነዚህ ታውካችሁ፣ በእነዚህ ተረብሻችሁ የጸጋ ስጦታዎች የሉም፣ ልሳን የለም፣ ትንቢት የለም፣ መገለጦች የሉም፣ ራእይ ማየት የለም፣ ውሸት ነው ሁሉ ነገር ምናምን ብላችሁ የምታክፋፉና አደባብሳችሁ ደፋፍናችሁ ልታልፉ የምትሞክሩ ሰዎች በጣም ትልቅ ስህተት ውስጥና እጅግ በጣም አደጋ ውስጥ ያላችሁ ሰዎች ናችሁ። በእነዚህ ፈራ እግዚአብሔር በልባቸው ውስጥ በሌሉ ሰዎች ስንል በጭራሽ የእግዚአብሔርን ጸጋ አናክፋፋም። የእግዚአብሔር ጸጋ ሲሰራም ነበረ፣ አሁንም ይሰራል፣ ወደፊትም ይሰራል። አንቲል ኢየሱስ ክርስቶስ በክብር
እስኪመጣ ድረስ ደግሞ ኢየሱስ ይመጣል። ክፎች እንደፈለገ እየፋነኑ ግን ጻድቅ በረሃብ እየሄደ እኔ አንተን እያገለገልኩ የለህም እንደ እግዚአብሔር አትወርድም እንደ እግዚአብሔር ይላል ዕንባቆም። ተመልክቷቸው ክፋታቸውን በደንብ አይቶላቸው እግዚአብሔርን እያመለከ ያለ ይሄ ሰው ምድረ በዳው ሲያነቃንቀው ችግር ቤቱ ገብቶ እንደ ንፋስ ሲያወዛውዘው ያ ሐዘን ቤቱን ሞልቶ እንባውን ወደ መሬት ሲያነጥረው ያኔ የጻድቅነት መብት ምንድነው? እግዚአብሔርን መፍራትስ ምንድነው? ከእግዚአብሔር ጋር መኖር እግዚአብሔርንስ ማገልገል በእግዚአብሔር ቤት መመላለስ ኢየሱስ ኢየሱስ ማለት ጌታ ጌታ ማለት ምንድነው ትርፉ? እግዚአብሔር ካልፈረደልን ካላየልን እያለ ዕንባቆም ሲናገር እውነትም አመፀኞች በደንብ እየዘለሉ ያያቸው ጊዜ እግዚአብሔርን በድፍረት እንደዚህ አለው፣ አንተ እግዚአብሔር የለህም ወይ አለው። የለህም ወይ? ከሌለ ንገረኝ፣ እኔም አምላክ አለ ብዬ መናገሬን ላቁም አላውራ ብሎ ሲናገር ተስፋ የቆረጠ ዕንባቆም ይህንን ቃል ተናግሮ ከጨረሰ በኋላ እግዚአብሔር ዝም አለው። አንዳንድ ጊዜ ያማል። እግዚአብሔር ዝም ይላል። ዝም አይናገር አይጋገር። ያያቸዋል። አመፀኞች ይዘላሉ ያያቸዋል። ክፎች ይዘላሉ ያያቸዋል። ዝም። ጻድቅ ሲረገጥ እውነት ሲጠፋ ዝም። ዝም ሲል ዕንባቆም እንደዚህ አለ፣ በቃ ዝም ካልከኝ ምን አረጋለሁ? አንተ እግዚአብሔር ጉልበተኛ ነህ፣ መብቱ ያንተ ነው። ማውራት፣ መባረክ፣ ማንሳት፣ ማዳን፣ መግደል ትችላለህ። እኔ ምንም አልልህም፣ ግን እንደዚህ ነው ማረገው። መጠበቂያዬ ላይ ቆሜ እጠብቃለሁ። መጠበቂያችሁ ላይ የጠበቃችሁት እግዚአብሔር ይመለስላችሁ። አሜን። ይመለሳል። አሜን። ከኛ የሚጠበቀው ትልቁ ሪስፖንሲቢሊቲያችን መጠበቂያችን ላይ ሆነን መጠበቅ ነው። እግዚአብሔር በጊዜው የሚያነሳውን ያነሳል፣ የሚነቅለውን ይነቅላል፣ የሚተክለውን ይተክላል፣ የሚያጽናናውን ያጽናናል፣ የሚቀጣውን ይቀጣል። በቃ እግዚአብሔር በስራው ታማኝ የሆነ ጌታ ነው። አናጉረመርምበትም። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም። 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃይ። ለማንኛውም ሌላ ነገር ውስጥ አልግባ። ወንድማችን ኮሜዲያን እሸቱ መለሰ በብዙ ስራዎቹ በበጎ ስራዎቹ በብዙ ስራዎቹ የምናቀው በዩቲዩብ በድንቅ ልጆች በተለያዩ ፕሮግራሞቹ የምናቀው ይህ ወንድማችን ትልቅ ችግር ውስጥ እንዳለ እየተናገረና እየገለጸ ይገኛል በሶሻል ሚዲያው ላይና ያኔ ሲረዳቸው ሲያግዛቸው አብሯቸው ሚዲያውን ፈቅዶላቸው በጣም ብዙ በጎ አድራጎቶች ሲደረጉበት የነበረ አብሯቸው የነበሩ ሰዎች ዛሬ አይ ቲንክ ገሸሽ አድርገውታልና በምንም ሁኔታ በነገራችን ላይ የማይተው እግዚአብሔር ብቻ ነውና እኔ በዚህ አጋጣሚ ልነግርህ የምፈልገው እግዚአብሔርን ብቻ ታመነው። ያስጀመረ ያስቀጥላል። በቃ ኦብቪየስሊ የሱ ስራ ካለበት የሱ አጀንዳ ካለበት የሱ አላማ ካለበት የሚያስቀጥል ጌታ ነው። ማንም አላስጀመረ ማንም አያስቆምም። ነገር ግን እኔ አንድ ልናገር የምፈልገው ነገር እኛ ክርስቲያኖች ነን አይደለ? በዚህ አጋጣሚ የኔን ካያችሁ በኋላ የምትወጡ ሰዎች ዝም ብላችሁ ሄዳችሁ አንድ ቪዲዮ 1-3 ደቂቃ እያያችሁለት ውጡ። ምክንያቱም መልካም ነገር ማድረግ ግዴታችን ስለሆነ አክቹአሊ አብዛኛው ስፔሻሊ በሃይማኖት ዙሪያ የሚሰራቸው ቪዲዮዎች በጣም ጤናማነት የጎደላቸውና መጽሐፍ ቅዱሳዊ ሙቭመንቶች ቢሆኑም እንኳን እነሱ ላይ ሰፖርት ባናደርግ ቢውልድ ያደረከው በልፋት በጥረት በላብ ስለሆነ ግን እንደ አንድ ኢትዮጵያዊና እንደ አንድ ሁማኒቲ እንደሚሰማው ሰው ግን ከጎነ አለን ልል ወዳለኝ። በርታልን ወንድማችን። ዶክተር ከመሆን ቢሊየነር ከመሆን ጠቅላይ ሚኒስትር ከመሆን ወታደር ከመሆን የእግዚአብሔር ባሪያ መሆን ይበልጣል። አሜን። አይወዳደርም። ሁሉ ይዘህ የምትሄደው ወደ ጌታ በጌታ በኢየሱስ ክርስቶስ አምነ መዳንህንና እግዚአብሔርን ማገልገልን ብቻ። ብዙ ሰዎች የሆነች በረከት ሲያገኙ የሆነ ነገር በቤታቸው ሲመጣ መጀመሪያ የሚቆሙት እግዚአብሔርን ማገልገል። የሚበልጠውን ይዘናል አይደለ? የሚበልጠውን የተሻለውን በቃ ይዘናል።
ትልቁን ነገር ፕራዮሪቲ በህይወታችን የምንሰጠው እግዚአብሔር ነው። በቃ ይበልጣል። የሚበልጠው እሱ ነው። የሚበልጠው ስልጣን በነገራችን ላይ አባት ብለን የምንጠራበትን የልጅነት ስልጣን ሰጠንና ልጅ መሆንን የመሰለ ነገር የለም። የእግዚአብሔር መሆንን የመሰለ ነገር የለምና የእግዚአብሔር የሆናችሁ ሰዎች ምንኛ የታደላችሁ ሰዎች ናችሁ። ማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።